ልዑል እግዚአብሔር ሆይ የሁሉ ምንጭና የጸጋ ባለቤት አንተ ነህ። ዛሬ በዚህ አዲስ ቀን ፊት እቆማለሁ። የሰማይ መስኮት ተከፍቶ በረከቲ በሕይወቴ በቤቴና በሥራዬ ላይ እንዲፈስ እማጽናለሁ። አቤቱ እንደ ቃሊ በረከቲ ባለጸጋ ታደርጋለች፣ ሐዘንም ከእርሷ ጋር አትጨምርም ይላል ምሳሌ ምዕራፍ 10 ከቁጥር 22። አእምሮዬን በሰማያዊ ጥበብ ሙላው፣ ምክንያቱም እውነተኛ ስኬት የሚጀምረው አንተን በመፍራትና በቃሊ መመራት ነውና። እጆቼ የሚዳስሱት ሁሉ ይባረክ፣ የምረግጠው ምድር ሁሉ የላቀ ውጤት ያምጣ። በረከቲ ዝም ብሎ ቁሳቁስ ሳይሆን በሌሎች ማትረፍ የምችልበት የጸጋ መንገድ ይሁንልኝ። የከፈትከውን በር ማንም ሊዘጋው አይችልም። ስለዚህ የቸርነት ደመና በላይ ላይ ይዘንብ ዘንድ መንገድን በቀናው ጎዳና ትመራ ዘንድ በትሕትና እለምንሃለሁ። ሰላሚ በልቤ ይነግስ፣ በረከትም ለትውልድ የምተርፍ ይሁን። ጌታ ሆይ ስኬት በሰው ጥረት ብቻ ሳይሆን በአንተ ረዳትነት የሚገኝ መሆኑን አምናለሁ። በቅዱስ ቃሌ አንተ ለሚወዱት እንደ ሐሳብም ለተጠሩት ነገር ሁሉ ለበጎ እንዲደረግ እናውቃልናል። ሮሜ ምዕራፍ 8 ከቁጥር 5 ተብሎ እንደተጻፈ በሕይወቴ የሚገጥሙኝ እንቅፋቶች ሁሉ ወደ ስኬት መሰላል ለውጥልኝ። ድካሜን በኃይል፣ ፍርሃትን በተስፋ ተካ። በሥራዬ መስክ ካሉኝ እኩዮቼ ይልቅ አንተ ሞገስን ስጠኝ። በሚሠራው ነገር ሁሉ የላቀ ጥራት፣ ብልህነት ይኖረኝ። ተስፋ አስቆራጭ ሁኔታዎች ሊመጡ ሊረዳኝ የሚችል አምላክ ከእኔ ጋር ነው ብዬ እንዲበረታ የድል መንፈስ አልብሰኝ። ስኬቴ በስሜ ክብር፣ ወገኖቼም ደስታ፣ ለእኔም እርካታ ይሁን። እቅዶቼ ሁሉ በፊቴ አኖራለሁ፣ አንተም እንደ ፍቃድ አከናውንልኝ። በፈተና መሃል ጽናትን፣ በስኬት መሃል ደግሞ ትሕትናን ስጠኝ። ሁሉን የምችል አምላክ ሆይ በሰጠኝ በረከትና ስኬት ላይ ጠላት ቅናትን፣ ተንኮል እንዳይሰለጥን በደምና በቃሉ የታጠረ ጥበቃን አውርድልኝ። እግዚአብሔር እረኛዬ ነው፣ የሚያሳጣኝ የለም። መዝሙር 23 ቁጥር 1 እንደሚል ቃሌ በስኬት ተሸልቆ ውስጥ ሲጓዝ ጥበቃ፣ በትርና ምርኩዝ ያጽናኑኝ። ከክፉ ነገር ሁሉ ጠብቀኝ፣ በረከትም እንዳይባክን አትሁነኝ። ለወደፊቱ ሕይወቴ ያለኝ ተስፋ ብሩህ ነው፣ ምክንያቱም አንተ ለእኔ ያለህን ሐሳብ አውቃለሁ። ለፍጻሜና ለተስፋ የሚሆን የሰላም ሐሳብ ነው እንጂ ክፉ ነገር አይደለም። ኤርምያስ ምዕራፍ 29 ቁጥር 11 ዛሬ የጀመርኩት ጉዞ በድል እንዲጠናቀቅ፣ ዘርቼ እንዲሰበስብ፣ ደክሜ እንዲበላ ቸርነትህ እጅግ ከላይ አይለይ። ሕይወቴ በምስጋና ከተሞላ፣ መንገድም በብርሃን የተቃኘ ይሁን። አሜን።